ኤፍሬም ሐሳቡ አልተሳካለትም። ምክንያቱም ለምን ብትሉ እዚህ ጋር ምንም ይምጣ ምን ወደ ጋሽዬ ጋር አይሄድም። እዛ ከሄዳ ሌላ ችግር ነው የሚፈጠረው። ሩታ ሌላ ችግር እንዳይፈጠር እባክሽን ማሄድ የለበትም አሁኑኑ ደርሼ ማቆም አለብኝ ብሎ ትላንት ነው መስለታ ነው መሰለኝ እሪ እያላ አይታችኋል ብዬ አስባለሁ። ነገር ግን ደግሞ ያ እሪም ቢር ሩታ ይባክህን በቃ ሌላውን ነገር ተዋው። አሁን አንተ ለኛ እንዳሰብ አቃለሁኝ ለኛ ቢላህ ብዙ ነገር እንደሆን አቃለሁኝ። ነገር ግን ደግሞ ይሄንን ነገር ሲናገራህ ምን ያልባት እያለችው ነበር። በዛን ሰዓትም ደግሞ እኛ ብዙዎቻችን ኤፍሬም ምን ሆኖ ነው ምን አስቦ ነው ደግሞ ወደ ጋሽዬ ቢሄድ ችግሩ ምንድነው? አብርሽ ከጋሽዬ ቢገናኝ አባቱ አይደለም እንዴ? ወይስ ደግሞ ያደረገው ነገር አለና ያ ግልጽ እንዳይሆንበት ብሎ ነው ይሄንን ነገር ሁላ እያደረጋ ያለው ብለናል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ያው ስር ማስቀመጥ ትችላላችሁ። በነገራችን ላይ እኔ ከሄርሜላም ቢሆን ከሩታ ቢሆን ችግር የለብኝም። ነገር ግን ደግሞ ብዙዎቻችን ያኒ የአብርሽ ሁኔታ ነው ያሳሰበን ያለው እንጂ አብርሽ ከሄርሜላ ይሆን ከሩታ ይሆን ይሄ አንድ ሰው የራሱ ምርጫ ነው። እኛ እዚህ ጋር ከሩታ ብንል ወይም ደግሞ ከሄርሜላ ብንል አይሆንም። ምክንያቱም ለምን የራሱ ውሳኔ የራሱ እንጂ እዚህ ጋር እኛ ስላልነው የሚሆን ነገር የለም። 10 ጊዜ ሩታን ብንወዳትና 10 ጊዜ ሄርሜላን ብንወዳት ከሄርሜላ ይሆን ያል እኛ ከሄርሜላ ሊሆን አይችልም። እንዲሁም ደግሞ ከሩታ ይሁን የሚሉትም እንደዛው ከሄርሜላ የሚሆንበት ምክንያት የለም። ብዙ ሰው ስላላ ብቻ የሚሆን ወይም ደግሞ የሚፈጠር ነገር የለም። ይሄ ዋናው መሰረቱ ስሩ አብርሽ ነው። ስለዚህ አብርሽ ከጋሽዬ ጋር በመገናኛቱና እንዲሁም ደግሞ ከጋሽዬ ጋር አብሮ በመምጣቱ ምን ተሰማችሁ? ለማንኛውም ቪዲዮ እስከ መጨረሻ ድረስ በማዳመጥ እንዳልኳችሁ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩላችሁ መጥቼላችኋለሁኝ። ኤፍሬም ደግሞ መጥቶልናል ማለት ነው። አይኑን በጨው ጥብ አድርጎ ከወንድሙና ከአባቱ ፊት ሲቆም ምን ተሰማች እናንተ ማለት ነው? እኔስ ደግሞ ወይ ይሄ ኤፍሬም ጭራሽ ምን ሆኖ ነው? አሁንማ አንዳንድ ልጆች እንትን ብላችሁ ነበር። ምክንያቱም ኤፍሬም እንደዛ የሚሆነው በጤናው አይደለም እሱም ላይ የሆነ ነገር ተደርጎበታል እያላችሁ ነበር ማለት ነው። እኔ ደግሞ አይ እንግዲህስ አንድም ለወንድሙ ከልክ በላይ ስለሚያስብለት ይሁን ሁለቱም ደግሞ በወንድሙ ከልክ በላይ ስለሚቀናበት ይሁን ይሄንን ነገር የሚያደርገው ያኔ ምርጫውን ደግሞ ለራሱ የማይተወው ነገር ገባችሁ አይደል? ያ አብርሽን ምርጫ ለአብርሽ የማይተወው ነገር ምን ሆኖ ነው? እንዳልኳችሁ አንድም ከልክ በላይ ስለሚወደው ስለሚያስብለት ወይስ ደግሞ ከልክ በላይ ስለሚቀናበት ነው እንደዛ እየሆነው ያለው? ምክንያቱም እዚህ ጋር ወንድሙ ነው። ለምን እንዲያላ ለምን እንዲያላ ማለት አንችልም በነገራችን ላይ ገባችሁ አይደል? ነገር ግን ደግሞ 10 ጊዜ አንድ ጊዜ ሳይሆን 10 ጊዜ ወንድምና እህት ብትሆኑ የራሳችሁ ውሳኔ የራሳችሁ ነው። ገባችሁ አይደል? የራሳችሁ ውሳኔ የራሳችሁ ነው። ያ ምናልባት የእህታችሁን የወንድማችሁን ምክር አንዳንዴ ሰምታችሁ ልትጠቀሙበት፣ አንዳንዴ ደግሞ ሰምታችሁ የራሳችሁን ውሳኔ የምትወስኑ እናንተ ስለሆነ ማለት ነው። ገባችሁ አይደል? ስለዚህ ኤፍሬም ላይ ያየ ነው የቀናት ነው የማሰብ ነው። ግራ ተጋባን። መቼስ እያሰበላት ከሆነ እናንተ አንድ ጊዜ ሁለት ጊዜ ያን ተስፋ ሳትቆርጡ አይ ይሄ ነገር እኮ ልክ አይደለም፣ አይ ይሄ ነገር እኮ ተገቢም አይደለም፣ አግባብም አይደለም፣ እያደረከው ያለው ነገር ለአንተ የሚሆን ነገር አይደለም ቢላችሁ አንድ ጊዜ ከዛ ሁለት ጊዜ ከነገራችሁ 3 ጊዜ ከተናገራችሁ ያ ሰው ደግሞ የእናንተን ካልሰማ ገባችሁ አይደል? ያ ሰው የእናንተን ካልሰማ እናንተስ በቃ ያኔ አይ እኔ ያልኩት ይሁንልኝ ብላችሁ ነው እንዴ እሱን ጥምጥ ድርጋችሁ የምትይዙት ማለት ነው። ምሳሌ ውሳኔው የራሱ ነው፣ ለራሱ ተተዋላችሁ አይደል? የሚያደርገው ነገር ጥፋትም እንደሆነ ቢገባችሁ እንኳን ስተም እንደሆነ ቢገባችሁ እንኳን በግድ
የምትሉት ነገር የለም። ግን እዚህ ጋር ደግሞ እያየነው ያለነው ነገር በግድ እኔ ያልኩህ ይሁን። ገባሽ አይደል? በግድ አይ እሱ ምንም አልሆነም። ህዝቡ ተመልካቹ ራሱ አይ እንግዲህስ አብርሽን እስከዛሬ ስናቀው በዚህ ልክ አይደለም የምናቀው፣ ይሄ ነገር ደግሞ ልክም አይደለም እያሉ ብዙ ልጆች እሱ ደግሞ አይ ምንም አልሆነም ምን ሆነ ምርጫውን ስለመረጣ እንዲሁም ደግሞ ቤቱን ስላላ እንዲሁም ደግሞ ሩታን ስላላ እንዲሁም ደግሞ ከሩታ ስለሆነ በቃ ብዙ ነገር እንትን እያላ ነበር። በስተመጨረሻው ደግሞ አይታችኋል ብዬ አስባለሁ። እህቱ ቡዜና ወንድሙ ምሳዬ ሰራሁ። እህቱ ቡዜና ወንድሙ ዴቭ አይ እንግዲህስ አሁን ከማናችሁም ጋር አይሆኑም፣ እኛ እንፈልገዋለን። ወንድማችን አንድ ነገር ቢሆን እናንተ ከሱ ከኛ እኩል አይደለም እንትን የምትሆኑት የምትጨነቁት፣ በነጋታው እናንተ ትረሱታላችሁ። አሁን እዚህ ጋር ሞት ኩልህ አባት ኩልህ የምትሉት እናንተ ነገ ወንድማችን አንድ ነገር ቢሆን እናንተ ማሄዳችሁ ወደ ሌላ አብርሽ ጋር ነው። አንድ አብርሽ ሆነ ነገር ቢሆን ማሊያን አብርሽ ስላላ አሁን ደግሞ እናንተ ይሄንን ነገር ለኛ ተውልን እባካችሁ። ሆነ ሩታን ብትሆኚ እንዲሁም ሄርሜላ ልጅ ተሽሎት ወይም ደግሞ ጤናውን አግኝቶ አይ እንግዲህስ እኔ የራሴ ውሳኔ እኔ ወስናለሁ፣ እናንተም እህቶቼ ወንድሞቼ ይሄ ነገር እንደዛ አይደለም፣ በቃ ሁሉንም ነገር ማወሰን እችላለሁ እስከሚል ድረስ እኛም ጋር አይሆንም እናንተም ጋር አይሆንም። ቀጥታ መሄድ ያለበት ወደ እናት አባቱ ቤት እያሉ ከዛን ደግሞ ምርጫውን ጠይቆት ነበር አብርሽን ማለት ነው። እንዴት ነው ከማን ጋር ነው የምትሆነው? ከሄርሜላ ወይስ ደግሞ ከሩታ የምትሆነው? ማጋ ብትሆን ነው ደስ የሚላ ሲሉት እሱም ነገሩ ቢገባው ነው መሳል እነዚህ ጋር ከሆንኩኝማ እየተነጫጩብኝ ይቀራሉ። ስለዚህ ማድረግና ወይም ደግሞ መወሰን ያለብኝ ነገር አሁን ነው እያለ አይ እንግዲህስ እኔ ከማናቸውም ጋር አልሆንም ወደ ጋሽዬ ጋር እሄዳለሁኝ እያለ ወዴት ሄዳ? ወደ አባቱ ጋር ማለት ነው። በዛን ሰዓት ምን ተፈጠረ? ኢፍሬም መጀመሪያ አላገኘም መሰል ትላንት ያዙኝ ልቀቁኝ አይሄድም አብርሽ ከዚች ቤት ንቅንቅ አይልም። የት ነው ንቅንቅ የሚለው? ብዙ ነገር ተፈጠረ ማለት ነው። ግን ትላንት ሩታ ደስ ብለኛለች። ለምን እንግዲህ አሁን ከብዙዬና ከዴፍ ወጥተናል። አሁን ደግሞ ይብስ ከፋዘርና ከማዘር እንዳያወጡን እባክህን ኢፍሬም አንተ ተረጋጋ። አውቃለሁኝ ሁሉም ነገር ለኛ ብለህ እንደሆነ ለኛ ብለህ እንደምትደክም አውቃለሁኝ። ነገር ግን ደግሞ ምንም ማድረግ አንችልም። በቃ ይሄድ የሚፈጠር ነገር ቢሆን የለም። ስለዚህ አንተም እንትን አትበል። አውቃለሁኝ ሁሉንም ነገር አንተም ለኛ ብለህ ነው ብዙ ነገር እየሆንከው ያለኸው ብዙ ነገር እየተባልከው ያለኸው። ስለዚህ ምንም ቢሆን ምን ይሄድና እዛ ያለውን ነገር አንተ ሰሞን መቆያትና እንቱም ቤተሰቡንም ማያቱ ተገቢ ነው። እስቲ ይሄድ በቃ እያለች ነበር። በዚህ ቦታ ደስ ብለኛለች ሩታ ማለት ነው። ታዲያ ይሄ ወንድም እንበለው ወይስ ደግሞ የወንድም ጠላት እንበለው ምን እንበለው? እኔ ግራ ገባኝ። እናንተ ኢፍሬምን በምን እንደሚጠራው ራሱ ግራ እየገባኝ ነው። ገባችሁ አይደል? የምሬኔ ነው። በምን እንደሚጠራው ራሱ ግራ እየገባኝ ነው ማለት ነው። እናንተም እንደዛ ናችሁ ወይስ እኔ ብቻዬ እንዴት ይሆናል ሲጀመር ማለት ነው። እና እኔ ደስ ብሎኛል ለመሆኑ። ለማንኛውም ምኑን ነው ደስ እንዳለኝ ያው ነገሩን ሁላ በዚህ ልክ ማያታችን ማለት ነው። አብርሽ ወደ ቤተሰቡ መሄዱ ሲቀጥል ደግሞ ሁሉም ነገር ተስተካክሎ ይመጣል ብዬ አስባለሁኝ። ይቅርታ ምሳ እየሰራሁኝ ነበር ጆራችሁ ላይ እያንኳኳሁኝ። ለማንኛውም ሁላችሁን አመሰግናለሁ። በያላችሁ በሰላማችሁ ብዛችሁ ይቆዩልኝ። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ባይ ባይ።